ከዛሬ ጀምሮ ጽጌረዳን የምትነካት ከሆነ ከኔ ጋራ ነው እንጂ የምትጣለው ከማንም ጋር አይደለም። ግን እስቲ ልጠይቅክ፣ ምንድን ያደረገችክ ጽጌረዳ? ምንህን የበደለችክ? ምንስ ነው ያደረገችክ? እቺ ምስኪን ያለ ስራዋ ያለ ምንድን ነው ያደረገችክ? በማለት እንግዲህ ለሱ ጥያቄ አቅርቦበታል ማለት ነው። ነባ ደግሞ እቺ ልጅ በጣም እኔ ባለ ሀብታም ልጅ ሲሆን እሷ ለምንድን ነው እኔን ዝቅ የምታደርገኝ? የገባችበት ገብቼ ሁሌ እሷን መበቀል ብቻና አንገቷን ደፍታ እንድትሄድ ሁሌም ፍላጎቴ ነው በማለት ትገልጿል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። ሁሉ ሰላም ሁሉ አማን፣ እኔ ጋር ሁሉ ነገር ሰላም ነው። እግዚአብሔር ጥበቃ አይለያችሁ፣ ባላችሁበት እግዚአብሔር ይጠብቃችሁ። ይዤላችሁ የመጣሁት ድራማ ጽጌረዳ ድራማን ይዤላችሁ ከች ብያለሁ። ጽጌረዳ ድራማ አስተማሪውና ልብ አንጠልጣዩን ድራማ ይዤላችሁ ከች ብያለሁ ማለት ነው። በአሁን ሰዓት እንግዲህ ነባ እንግዲህ የራሱ ጓደኛዬ ብሎ ያለው ማስጠንቀቂያ ተነግሮታል ማለት ነው። ከዛሬ ጀምሮ ከጽጌረዳ ዓይንህን፣ እጅህን፣ ሁሉ ነገርህን እንድታነሳ እፈልጋለሁ፣ አለበለዚያ ግን የምትጣላው ከኔ ጋራ ነው በማለት እንግዲህ ማስጠንቀቂያ ሰጥቶታል ማለት ነው። ምንድነው ግን የምትፈልገው አንተ ከሷ? ምንድነው ያደረገችህ? ምንስ ነው አንተን የበደለችክና ነው እንደዚህ እሷን የምታደርገው? ሁሌ በሄደችበት ቦታ ዓይንሽን ላፈርሽ ትላለክ። ምን በደለችክ? በማለት እንግዲህ ማስጠንቀቂያ ሰጥቶታል ማለት ነው። እንግዲህ ነባ ምንድነው እቺ ልጅ ምን አይተህባት ነው አንተስ? እስቲ ምንድነው እየፈለግከው ከሷ እያለ ይገኛል ማለት ነው። ማንም ሰው አንተንም ቢሆን በሷ ከመጣክ አለቅህም። ምክንያቱም እኔ የሷን ሰውነት ከቀመስኩና ከሷ ጋራ ከተኛ በኋላ ነው ማንም ሰው ከሷ ጋራ ወይስ የሚተኛ ወይ ደግሞ ከሷ ጋራ ሌላ ነገር የሚፈጽሙ እንጂ በፍጹም እሷን ለማንም ሰው አትሆንም፣ የኔ ናት በማለት ይገኛል ማለት ነው። ቤተሰቦቼ ግን እንደው ጽጌረዳስ ምን እያለች ነው? ጽጌረዳ እንግዲህ ክብሯን እየጠበቀች እና በጣም ጎበዝና ማስተዋልን እንደምታውቁ በጣም አስተዋይ የሆነች ልጅ እስካሁን በማስተዋላ መንገድ እየቀጠለ ትገኛለች ማለት ነው። ማንም ሰው በእኔ ህይወት እንዲገባ አልፈልግም እማዬ። ዛሬ በእኔ አንገትሽን ብትደፊብኝ ነገር ግን አንገትሽን ከፍ አደርጋለሁ በማለት እሷን እየነገረቻት ትገኛለች ማለት ነው። ዛሬ ቢከፋሽም አይዞሽ የኔ ውድ እናት፣ ምንም ነገር እንዳይከፋሽ፣ የማያልፍ ነገር የለም፣ ሁሉ ነገር ያልፋል በማለት እንግዲህ እሷን እየነገረቻት ትገኛለች ማለት ነው። እሷም እንግዲህ ልጄ ምንም ማድረግ አልችልም፣ ይሄ ሁላ ነገር እንግዲህ የሚባለው ነገር እየተባለ ነው አንቺ ላይ እንደዚህ የሆንኩት እንጂ ወድጄ አይደለም በማለት እንግዲህ እሷን እየነገረቻት ትገኛለች ማለት ነው። ቤተሰቦቼ እንግዲህ በጣም የሚያሳዝነው ነገር ቤተሰብ ምን ልላችሁ ፈልጌ ነው፣ በአሁን ሰዓት የምላችሁ ነገር ምንድን ነው እንግዲህ በጣም እንትና በፈተና ውስጥ ትገኛለች ማለት ነው። ጽጌረዳ እንግዲህ ምቀኞች ከኋላ ከፊት ከግራና ቀኝ ጠምዷት ትገኛለች ማለት ነው። የምትጥለው የምታነሳው ነገር ግራ ገብቷት ትገኛለች። ግን ለጊዜው ግራ ቢገባትም ግን መጨረሻው እያማረ እየተዋበ እንደሚሆን ተስፋ አድርጋለሁ ማለት ነው። ቤተሰቦቼ መቼስ ጥሩ ሰው ፈተና አይጠፋበትም። በስተግራም በስተቀኝም ፈተና እየመጡ በህይወታችሁ ፈተና ይሆኑባችኋል። ግን ደግሞ እግዚአብሔር በሚያውቀው አንድ ቀን ያ ፈተና መራገፉ የማይቀር ጉዳይ ነው ማለት ነው። መጥፎ ሰዎች ደግሞ በሰው ላይ እንግዲህ ፈተና ማብዛታቸውን ዛሬም እየቀጠሉ ይገኛሉ። ግን ደግሞ ያው የራሳቸውን ጉድጓድ የእንትናቸውን ጉድጓዳቸውን እንደሚያደርጉ አላወቁም ማለት ነው። አልገባቸውም ማለት ነው። ቤተሰቦቼ እኔ እውነቴን ነው ብላችሁ በጣም ነው የማሳዝነው በነገራችን ላይ ማለት ነው ጋይስዬ። እና መልላችሁ ፈልጌ ነው ቤተሰብ ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ ጋይስዬ። መልላችሁን የፈለኩት እባካችሁና መጥፎ ሰዎች እንደዚህ የሰዎችን ህይወትን አታመሰቃቅሉ ላለሁ ማለት ነው። የሰዎችን ችግርን እንደዚህ አታወሳስቡ። አማወሳሰብ ለምንድን እንደዚህ ሊሆን የሚችለው? ቤተሰቦችና መልላችሁ ፈልጌ ነው እንግዲህ በአሁን ሰዓት በጣም መከራዋና ስቃዋን እያየት ይገኛለች። በዛ ላይ የጽጌረዳ እናት በጣም ነው የምታዛዝነው። በጣም እውነቴን ነው የምላችሁ፣ በጣም እንደምታየው ማለት ነው።
በጣም የምታሳዝነው ጋይስዬ፣ እውነቴን ነው የምላችሁ። በጣም ከምታስቡ የበለጠ ማለት ነው። ምን ባደረገችው ሁላ ቅጣት እንግዲህ ያሳደገችው በጣም ጨዋ ልጅ፣ በጣም ጎበዝ ልጅ፣ በጣም ጥሩ ልጅ ነው ያሳደገችው ማለት ነው። ግን በእሷ የተነሳ እያላደረገውን እንደተደረገ ያልተፈጸሙን ተፈጸመ እያሉ እንግዲህ እሷን ለማጣላት ደፋ ቀና እያሉ ይገኛሉ ማለት ነው። ቤተሰብ ጽጌረዳ በጣም ነው የምታሳዝነው። እሷ ቤተሰቦቿን እናቷን ለመርዳት ደፋ ቀና እያለ በትምህርት በሁሉ ነገር ማለት ነው ግን እያለ ስትገኝ በጣም በሚያሳዝን ነገር ግን እነሱ እሷን ለማጥቃት እሷን እንግዲህ በጣም በሚያሳዝን ነገር እሷን ለማጣል ደፋ ቀና እያለ ይገኛል ማለት ነው። ነባ በስተመጨረሻ ግን ልኩን እያሳየችው ትገኛለች ማለት ነው። የቱን አክል እንኳን ነባ እኔን እሷ የደሃ ልጅ እኔ የሀብታም ልጅ ነች ብዬ ሁሌ እሷን እንትን እላለሁ ብሎ ቢያስብም ምንም ነገር የተሳካላት ነገር የለም። ቤተሰቦችን ልኩን እያሳየችም ትገኛለች። እኔ ተራ ሰው አይደለሁም በማለት እንግዲህ እኔ ማኖት አንተ አሰሪ ነክ እንጂ ወይ ደግሞ አምላኬ አይደለክም፣ አምላኬ እስካልሆንኩ ድረስ መቼም አንተን ሰውን አላደርግም በማለት ልኩን እየነገረች ትገኛለች ማለት ነው። ቤተሰቦቼ በዚህ ነገር እንግዲህ እኔ በጣም ደስ ብሎኛል። ሰው ልጅ የትኛውን አክል እንኳን የቱን እንኳን አክል ማለት ነው ሰው ልጅ ማርያምን ሲከፋ እንደዚህ አይነት ችግር ሲደርስበት በጣም ነው የሚያሳዝነው። ይብን ድራማ መሆኑን ራሱ እያወቃችሁ እየተረዳችሁ በጣም ነው የሚያሳዝነው። አይገባም። እኔ እውነቴን ነው የምላችሁ፣ አይገባትም ነው የምለው ለሷ። እባካችሁና እውነቴን ነው የምላችሁና ከእንደዚህ አይነት ድራማ ምን ትማራላችሁ? ምን ታውቃላችሁ? ምን ተምራችሁበታል? እኔ ተማርኩበት። እናንተም ከተማራችሁ ላይክ እና ሼር እያደረጋችሁ እንድታበረታቱን በአክብሮት ጠይቃችኋለሁ። ቤተሰቦቼ ከእንደዚህ አይነት አስጠሊ ነገር እንድትወጡ የዘወትር ጸሎቴ ነው። ሰላማችሁ ብዝት ይበልልኝ። ባላችሁበት የእግዚአብሔር ጥበቃ ይለያችሁ። መልካም ጊዜ